በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጾም ሲባል ከመጽሐፍት ብሉያት ከመጽሐፍት ሐዲሳት ጨምቆ ቅዱስ ያሬድ እንደተናገረው በጾም ወበጸሎት ይሰረይ ኃጢአት። በጾም ወበጸሎት ተመጠው ሙሴ ኦሪት አስሮነ ቃላተ። ሙሴ ታላቁ ነቢይ በጾምና በጸሎት ሕገ ኦሪትን አስርቱ ቃላትን ከእግዚአብሔር የተቀበለበት ታላቅ ከእግዚአብሔር ጋር የምንገናኝበት የምንነጋገርበት ቋንቋ ማለት ነው። የሰው ልጅ መልአካዊ እንስሳዊና መልአካዊ ባህሪ ያለው እንስሳዊው እንብላ የሚለውን የግድ ይፈቅዳል ማለት ነው። እንደዚሁ ደግሞ መልአካዊ የሚሆነው በጾማችን ከእግዚአብሔር ጋር የምንገናኝ መሆኑን 40 መዓልት 40 ሌሊት ሙሴ ጾሞ ከእግዚአብሔር ጋር ተነጋግሯል። ሁላችንም የሰው ልጆች ደግሞ በጾምና በጸሎት ነው ወደ እግዚአብሔር መቅረብ የምንችለው ማለት ነው። እስመ ስጋኒ ይፈቱ ዘይፈቱ መንፈስ ወመንፈስኒ ይፈቱ ዘይፈቱ ስጋ ተብሎ በቅዱስ መጽሐፍ እንደተነገረው ስጋ ነፍስ የሚወደውን አይወድም፣ ነፍስ ደግሞ ስጋ የሚወደውን አይፈቅድም ማለት ነው። ሁለቱ ሲጣሉ ይኖራሉ፣ ሲሟገቱ ማለት ነው። ልብላ የሚለው የስጋ ባህሪ ተሸንፎ በነፍስ ባህሪ ከሄዱ በነፍስ ፈቃድ ከሄዱ ከእግዚአብሔር ጋር መገናኘት ይቻላል ማለት ነው። በትንቢተ ዳንኤልም እንዳየነው በጾም ወራት በአፌ ማለፊያ እንጀራና ዘይትም አልገባም የሚለውንም እናያለን። ስለዚህ ጾም ለሰው ልጆች አስፈላጊ ነው። እንስሳዊ ባህሪያችንን ለውጦ ወደ መልአካዊ የሚያደርሰን እስከሆነ ድረስ ጾም አስፈላጊ ነው ለሰው ልጆች። ስንፈጠር በአርአያውና በአምሳሉ ስለፈጠረን አምላክ ወደ እሱ የምንቀርብበትን ይወዳል ማለት ነው። አብይ ጾም ማለት እግዚአብሔር አምላክ በልብ የመከረውን በነቢያት ያናገረውን ሊፈጽም መጽሐፍትን መመሪያችንን ሕጉን ቃሉን ሰጥቶናል ማለት ነው። በዚሁ መሰረት 7 አጽዋማት ለክርስቲያኖች የታዘዘ አለ። አባቶች ቅዱሳን ከሰለስቱ ምዕት ጀምሮ ያለው ፈር አስይዘው የጾምን ወራት እና አዋጅ አስተካክለውልናል። 7 አጽዋማት አሉ በዓመት የሚጀመረውም የጥምቀት ገሃድ 1፣ ነነዌ 2፣ አብይ ጾም 3፣ ዓርብ ረቡዕ 4፣ ጾመ ሐዋርያት 5፣ ጾመ ማርያም ፍልሰታ 6፣ ጾመ ነቢያት 7። እነዚህ 7 አጽዋማት በእግዚአብሔር ዘንድ የሚያስመሰግኑ ወደ እግዚአብሔር የሚያቀርቡ መሆናቸውን ስርዓተ ቤተክርስቲያን አውጀው አባቶች ያስቀመጡልን ነውና ከነዚህ ከ7ቱ አጽዋማት መካከል ደግሞ አብይ የተባለው ይሄ ጌታ የጾመው ነው። ቀድሞ ነቢያት የጾሙት አለ፣ ሌሎች ቅዱሳን አባቶች ሊቃውንት ያወጁት አለ። አብይ ጾም ግን ገዳመ ቆሮንቶስ የገባበት ተጠምቆ ጌታችን በ30 ዓመቱ ሳይውል ሳያድር ገዳመ ቆሮንቶስ ገብቷል። 3ቱን አርእስተ ኃጣውእ ድል ያደረገበት ጌታ አምላካችን ኢየሱስ ክርስቶስ የጾመው ጾም ማለት ነው። ትንቢተ ነቢያትን ሊፈጽም ሁሉንም በጥንቃቄ አስተካክሏልና ከዲያብሎስ የተፈተነበት ዲያብሎስን ድል ያደረገበት ጌታ አምላካችን የጾመው ስለሆነ አብይ ጾም ተብሏል። የጌታ ጾም ጌታም አምላካችንም ከሌላው ሁሉ የሚበልጥ ታላቅ እንደመሆኑ የክርስቶስ ሁዳድ ተብሎ ክርስቲያኖች ይጾሙታል። ምኩራብ ማለት አምላካችን በስጋ ተገልጦ ጌታ የሚሰቀለው በ4ኛው ፋሲካ ነው። ስለዚህ ኢየሩሳሌም ማንኛውም እስራኤላዊ ደም ያለው ሁሉ እየተሰበሰቡ በኢየሩሳሌም በምኩራብ በዓል ያከብሩ ነበረ። እዚያ የገባበት ነው። ምኩራብ ማን ነው? ከየትስ መጣ ለሚባለው ግን አስቀድሞ ለሙሴ በደብረ ሲና የተገለጠለት አምላክ ነበልባል ከሐመልማል ሐመልማል ከነበልባል አዋህዶ ምሳሌውን የሰጠው ኋላ ደግሞ ለሙሴ ሕግን ሲሰጥ በደብረ ሲና ጾሞ የሰጠበት 40 መዓልት 40 ሌሊት ነበር። ያን ሊፈጽም ጌታም ደግሞ ገዳመ ቆሮንቶስ ገብቶ 40ውን መዓልትና ሌሊት ጾሟል ማለት ነው። ምኩራብ እንዴት ነው ለምንለው እግዚአብሔር አምላክ ባቀደው እቅድ የማዳን ጉዞውን በሚፈጽምበት በምሳሌ በትንቢተ ነቢያት መሰረት ሲመጣ ለሙሴ የሰጣት ጽላተ ሙሴ
በደብተራ ኦሪት ነበር የምትገለገለው። ኋላም ደግሞ በዘመነ መሳፍንት በመሳፍንት ጊዜ ይህንን እየተገለገሉ እያሉ በነቢዩ ዳዊት አማካይነት ቤት ልስራ በማለት ሱባኤ ቢገባ ከልጅህ ካንተ የሚወለደው ልጅ ሰሎሞን ቤተ መቅደስ ይሰራልኛል በማለት ቃል ገብቶለት ስለነበረ በሰሎሞን ዘመነ መንግስት ምኩራብ ተሰርቷል። ከደብተራ ኦሪት አልፋ ታቦተ ጽዮን ታቦተ ሙሴ ወደ ምኩራብ ገብታለች። ይህን ምኩራብ ማንሰራው ሰሎሞን ነበረ። ሰሎሞን በሰራው ቤተ መቅደስ ውስጥ መንፈስ ቅዱስ ረቦ ተገልጦላቸው በዓላቸውን አክብረዋል። ከዚህ በኋላ በዚህ እየተገለገሉ እያሉ እስራኤል ጣዖት በማምለካቸው አማካይነት ሕግ ባለመፈጸማቸው የተነሳ ቅጣት አሳርፎባቸው አስቀድሞ በስልምናሶር ኋላ ደግሞ በናቡከደነጾር ተማርከው ፋርስ ባቢሎን ገብተዋል። 70 ዓመት ቆይተው በዘሩባቤል ተመልሰው ቤተ መቅደሱን ሰርተው እንደገና ከዘሩባቤል እስከ ክርስቶስ የነበረ ምኩራብ እስራኤል የሚገለገሉበት ነው። የአብርሃም የይስሐቅ ልጆች 12ቱ ነገደ እስራኤል ሕግ የተሰጣቸው እግዚአብሔር ከነሱ ሰው ሊሆን የመረጣቸው ለነሱ ሰጥቷቸው የሚገለገሉበት ነበረና በትንቢተ ነቢያት የተነገረውን ሊፈጽም ለአባቶች የገባውን ቃል ኪዳን ሊፈጽም አምላክ በስጋ ሊገለጥ ትንቢቱ ሲፈጸም ወደዚህ ዓለም ጊዜው ሲደርስ ከቅድስት ድንግል ማርያም ስጋ ለብሶ 33 ዓመት በምድር ሲቆይ 30 ዓመት ሲሆነው ተጠምቆ ገዳመ ቆሮንቶስ ገብቶ ያስተማረ መሆኑን ቀድሞ እንደገለጽ ነው። እነዚህ በአብይ ጾም ሰናብት በአንደኛው ቀን የገባበት ነው። ይሄ ምኩራብ የአብይ ጾም ሰንበታት አስቀድሞ ዘወረደ ይባላል። ቀጥሎ ደግሞ ቅድስት ትናንት ያከበርነው ነው። አሁን ደግሞ የዛሬው ምኩራብ ማለት ነው። ምኩራብ ማስተማር ከጀመረ በኋላ በሚያስተምርበት በመዋዕለ ስብከቱ ወደዚህ ቤተ መቅደስ ወደ ምኩራብ ገብቶ አስተማረ። ገብቶም በማስተማሩ ብቻ አይደለም፣ በምኩራቡ ዙሪያ ላይ ይገበያዩ የነበሩትን ይሸጡ ይገዙ የነበሩትን ቤተ የሰብ ቤተ ጸሎት ይሰመይ አንትሙ ሰረሰይክሙ በአተ ፈያት፣ ቤቴ የጸሎት ቤት ይባላል፣ እናንተ ግን የርግቦች የሸቀጣሸቀጥ ቦታ አደረጋችሁት፣ የሽፍቶች ቦታ ወንበዴዎች ቦታ አደረጋችሁት በማለት ገስጾ ቃሉን አስተላለፈላቸው። እነሱም ከፊሉ በአይ ስልጣን ትገብር ዘንተ፣ ይህንን ገበያ እንድትፈታ ወይም ደግሞ ይህንን እንድታስተምር መመሪያ ትእዛዝ እንድትሰጥ ማን ነው? ከማን ነው የላከ? ከየት አገኘኸው ስልጣኑን እስከ ማለት ይገረሙ ነበር። ከፊሎቹ ደግሞ አንከሩ ምህሮቶ ሞገሰ ቃሉ ወጣዕመ ነገሩ ወሳይሰ አፉሁ፣ የማስተማሩን ያፉን ቅልጥፍጥፍ ማለት የነገሩን ጣዕም በማየት እጅግ ይደነቁ ነበረ። በምኩራብ ገብቶ ይህንን ያስተማረበት ነው። ምኩራብ ማለት የዛሬቱ ቤተክርስቲያን ናት። ቀድሞ ጽላተ ሙሴ ማደሪያው የሆነችው መገለጫው የሆነችው በሙሴ በደብተራ ኦሪት ሲገለጥ የነበረውን ኋላ ደግሞ በምኩራብ ሰሎሞን በሰራው ሰሎሞን የሰራውን ደግሞ በናቡከደነጾር በመፍረሱና እስራኤል በመማረካቸው ከዚያ ደግሞ በሰባ ዘመን ተመልሰው ነፃ ሆነው ሲገለገሉ በዘሩባቤል የተሰራ መሆኑን በዚህን ጊዜ ክርስቶስ መጥቶ በዚያ ገብቶ ያስተማረ መሆኑን መጨረሻ ላይ በቀራንዮ ደግሞ የመዋዕለ ጾሙ ሲፈጸም ወደፊት እንደምናየው በቀራንዮ ተሰቅሎ ስጋውን ደሙን ቆርሶ አፍስሶና የሰጠለኛ መዳኛችንን ካስተካከለ በኋላ አምላክነቱን አረጋግጦ 5500 ዘመን የነበሩ ነፍሳት በሲኦል የነበሩትን በግራጋንት ይረገጡ የነበሩትን ነፃ አውጥቶ በትንሳኤው ትንሳኤያችን አብስሮን የትንሳኤ በኩር ሆኖ 40 ቀን በምድር ለወዳጆቹ ለሐዋርያት እየተገለጠ በማዕድ አብሯቸው እየተቀመጠ በ40ኛው ቀን አድርጎ በ50ኛው ቀን መንፈስ ቅዱስን ወደዚህ ዓለም ልኮልን በሐዋርያት ላይ በ72 አርድእት ላይ አድሮ ዓለም በቃሉ እንድትጠቀም እነ ቅዱስ ጳውሎስ ዓለምን ዞረው እንዳስተምሩ ሐዋርያት የነገስታቱን የመሳፍንቱን መከራ ሳይሰቀቁ ቃሉን አስተላልፈው ቅድስት ቤተክርስቲያንን መስርተው የምኩራቧ ምትክ አማናዊቱ ቤተክርስቲያን ዛሬ የምንገለገልባት ናት። ክርስቲያኖች ስርዓቱን ጠብቀው በአባቶች የጾም አዋጅ መሰረት
ቀድሞ በተሰራልን ስሪትና ስርዓት መሰረት ክርስቲያኖች ይጠቀሙበታል በመጾም ማለት ነው። ጾም እንግዲህ የነፍስ ምግብ ናት። በጾም እና በጸሎት ኃጢአት ይሰረያል። በጾም ወራት ከእግዚአብሔር ጋር መገናኘት ነው። ከእግዚአብሔር ጋር የሚያገናኝ ድልድይ እና ስልክ ማለት ነው። ከእግዚአብሔር ጋር የምንገናኝበትን መንገድ ሁላችንም የሰው ልጆች ሁሉ ከዓለም ያሉት ብርሃኑን ገልጦላቸው በጾምና በጸሎት አምላካቸውን ጠይቀው ንስሐ ገብተው በስጋውና በደሙ ታትመው በጾም ተጠቅመው የመንግስቱ ወራሾች እንዲሆኑ መልእክታችን ነው። በአምስት ሀሌታ ቦአ ኢየሱስ ምኩራበ አይሁድ ይላል። ሃሌሉያ ማለት ከዓለም አስቀድሞ የነበረ በዓለም ውስጥ ያለ ዓለምን አሳልፎ የሚኖር ማለት ነው። ቦአ ኢየሱስ ምኩራበ አይሁድ፣ ኢየሱስ ክርስቶስ በመዋዕለ አስተምህሮቱ በአይሁድ ምኩራብ ገባ። ወመሐረ ቃለ ሃይማኖት፣ የሃይማኖትንም ቃል አስተማረ። ወይቤሎሙ ምጽዋት አበድር መስዋዕት፣ ፍቅርን መታዘዝን እንደሚወድ ከመስዋዕት ይልቅ መታዘዝን እንደሚወድ ገልጾላቸዋል። አክብሩ ሰንበተ ተገበሩ ጽድቀ፣ ሰንበትን አክብሩ ጽድቅን ስሩ። በሃይማኖት አስተምህሮቱም ቤተየሰ ቤተ ጸሎት ይሰመይ አንትሙሰ ረሰይክሙ ወበአተ ፈያት፣ ቅድም እንደገለጽኩት ቤቴ የጸሎት ቤት ይባላል እንጂ እናንተ የወንበዴዎች ዋሻ አደረጋችሁት በማለት የመገበያያ መደባቸውን ገበያውን የፈታ መሆኑን ነው የሚነግረው። አንትሙሰ ረሰይክሙ ይትግበሩ ቤተ አቡየ ቤተ ምስያጥ፣ የአባቴን ቤት የገበያ ቤት አታድርጉ። ቤተየሰ ቤተ ጸሎት ይሰመይ፣ ቤቴ የጸሎት ቤት ይባላልና። አንከሩ ምህሮቶ ሞገሰ ቃሉ ወጣዕመ ነገሩ፣ ቅድም እንደገለጽኩልህ ነው። ግን አይሁድ በዚህን ጊዜ ይገረሙ ነበረ። የቃሉን ሞገስ የነገሩን ጣዕም እያደነቁ ይሄ ከምንድን ነው የምናውቀው አይደለም ወይ በማለት አብዛኛዎቹ የተወሰኑ ሲጠቀሙበት የተወሰኑ የተሰነካከሉበት ነው። ቃሉን ግን በአይሁድ ምኩራብ ገብቶ ያስተማረበት መሆኑን ነው ይህንን የሚገልጽልን።